يفلك ክርስቲያን ካለ አስቀድማቸው ቁጥር ዛፍ ሌላው ደግሞ ሂብራይስቱ ቃል ላይ ሐኒፍ የሚለውን ቃል ስፔሻሊ ዘ ትሩ ሪጅን ሙስሊም ብሎ የፈተው ቦታ አለና ሌላም ቦታ ስጠይቅ ሌላ መልስ ነበር የተሰጠኝና አንተ እስቲ ብታብራራልኝ። ሐኒፍ የሚለው المائل من الباطل إلى الحق كاسات ودعونة يتزنبل مالتنا فلازم إذا أبو ثلاثة هنا كلا اللي ونعمل به ترجم انترو لاي حسيتني هاي مالته أم حسيتني عملاكن يبما يتقبل مالتنا لكن اللي سيد جزء ونتني عملاكن ما يتقبل وينم حسيتني عملاكن ما يتقبل كولت عندنا ميانو ሐኒፍ ማለት ደግሞ ሐሰተኛ የሆኑ አማልክቶችን የማይቀበል የሆነ ማለት ነው። ኢብራሂም አለይሂ ሰላም ሐኒፍ የተባለበት ለዚያ ነው። በጊዜው የነበሩ ሐሰት የነበሩ አማልክቶችን ሁሉ ያልተቀበለ ያ ولكنه مال إلى الحق ولأمة يزنبنا المائل من الباطل إلى الحق يدعى حنيفا أو حنفي መጠየቅ ይችላል? ይቻላል። እሺ ዳና እኔ ተሻለ ዳና ነኝ ይቻላል። ለምንድነው አላሁ አክበር እያላችሁ ሰውን ብትገሉት? እሱን ልጠይቅ ብዬ ነው። ሃይማኖታችሁ ይፈቅዳል ወይስ ሰውን ለመግደል ወይስ ምንድነው? ትናንት በሱዳን ጦርነት ላይ ሰውን እየገደሉ አላሁ አክበር ይላሉ። ምንድነው እናንተ አላህ ግደል ነው የሚሉት ወይስ ከዚህ ጋር ይገናኛል ወይስ አላህ አክበር ምንድነው? ምን ማለት ነው? እሺ መልሱን አዳምጥ። ይከበራል እናንተ ያለ መልሱን አዳምጥ። ጠየቀርላ አዳምጥኩ። እሺ የታደርገና መልሱን አዳምጥ። እሺ አላሁ አክበር ማለት ነው ከሚለው እንነሳና ከዚያ በእስላም ግድያ ምንድነው ወደሚለው እንመጣለን። አላሁ አክበር ማለት አላሁ አክበር ሚን ኩል ከቢር ታላቅ ተብሎ ከሚታሰቡ ነገራቶች ሁሉ ታላቅ የሆነ አምላክ ነው ማለት ነው። ዛትን ወሲፈትን በማንነቱም በምንነቱም ከሁሉ በላይ የሆነ ታላቅ የሆነ አምላክ ማለት ነው። እሱ ከፍጥረታት ጋር በፍጹም የማይወዳደር ከሁሉ በላይ ታላቅ የሆነ ማለት ነው። አሁን ግድያ በእስላም የሚለውን እንምጣ። በመጀመሪያ ልታውቁ የሚገባው ነገር በኢስላም ሰውን መግደል ኃጢአት ነው። ማስረጃ يقول الله سبحانه وتعالى في سورة الإسراء ولا تقتلوا النفس التي حرم الله ያችና ያከበርኳትን ነፍስ አደራ እንዳትገሏት እያለ አላህ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም كذلك لا يحل دم امرئ مسلم إلا بإحدى ثلاث الثيب الزاني النفس بالنفس التارك لدينه المفارق للجماعة አንድ ሰው መግደል በኢስላም የዓለምን ሰው እንደ መግደል ያክል ነው ኃጢአቱ ከአላህ ዘንድ። ሰው ነው ያልኩት፣ ልብ በሉ። አማኝ ከሃዲ አላልኩም። ሰው አላህ በቁርአን ላይ ይህን ሱረቱል ማኢዳ ላይ ሲናገር ምን ይላል? من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ይላል። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ይቆጠራል ከእኔ ዘንድ አለ አላህ። የአንድን ሰው ነፍስ ከሞት የታደገ የዓለምን ሰው ነፍስ ከሞት እንደታደገ ይቆጠራል አለ አላህ። ሰው ነው ያለው፣ ልብ በሉ። ናስ ማለት ሰዎች ማለት ነው። ሰውን የገደለ ሰው የዓለምን ሰው እንደገደለው ከእኔ ዘንድ ይላል። ወላቻው ስለዚህ ነው። ታዲያ በቁርአን ላይ ስለመገዳደል የሚያወሩ አናቅጾች አሉ። እነሱ ምን አይነትን አካል ነው ወደሚለው እንምጣ። ባጭሩ በኢስላም ሊጋደልህ የመጣን አካል ያን ብቻ ነው ከራስህ ለመከላከል የምታደርገው ሂደት፣ እርሱ ጂሃድ ይባላል፣ ትግል ማለት ነው። ይህን ይናገራል ቁርአን። አዎ አላህ በሱረቱል በቀራ ላይ ሲናገር ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚጋደሏቸውን ተጋደሏቸው አለ። ሰላማዊ ከሆኑስ በፍጹም አይገደሉ። ወላ ተዕተዱ አለ አላህ፣ ወሰን እንዳታልፉ አለ። ምን ማለት ነው ወሰን እንዳታልፉ ማለት? ያልነኳቸውን ያልተጋደሏቸውን እንዳትነኳቸው ማለት ነው።
ወላ ተዕተዱ ኢነላሃ ላ ዩሒቡል ሙዕተዲን አላህ ወሰን አላፊዎችን አይወድምና አለ። ወሰን አልፈው ንጹሐንን የሚገድሉ ሰዎችን በጣም ይጠላቸዋል አላህ። ያችሁ ስለዚህ ሊጋደል የመጣን አካል እንጂ ሰላማዊ የሆነን አካል መግደል በፍጹም አይፈቀድም። የሌላ እምነት ተከታይ አይሁድና ክርስቲያን የሚሆኑ ማንም ሊጋደሉ እስካልመጡ ድረስ ጫፋቸውን እንዳትነኩ ብለው ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ኃጢአቱ ምን ያክል ነው ብላችሁ ከጠየቃችሁ ገነትን አያትም ጭራሽ ይሄ ሰው ንጹሃኖችን የገደለ ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና ሰላማዊ የሆነን ከሙስሊሞች ጋር የሰላም ቃል ኪዳን ያለውን የሌላን እምነት ተከታይ የገደለ የገነትን ሽታ አይሉ የመጡ ሰላምን አንፈልግም እኛ መጋደል ነው የምንፈልገው ብለው ጦር ያነሱን አካል እስክስታ የመታ አይቀበልም ኢስላም። ገብታችኋል አይደል? ሊጋደል የመጣን ሰላማዊ ያልሆነን አካል እኔ ሰላምን አልፈልግም በቃ በጠብጣለሁ ያለን አካል የዛኔ ትጋደላለህ፣ ትከላከላለህ ከራስ። ገብታችኋል? ይሄ ነው ኢስላም በጣም ሰላምን ይሰብካል። ጂሃድ እንዳውም ትልቁ የሰላምነት መገለጫ እንደሆነ ታውቃላችሁ። አንድ መንግስት ሰላም እንበጠብጣለን የሚሉ ኃይሎችን ለመዋጋት ወይንም ከነርሱ ከህዝብ ለመከላከል ብሎ ሰራዊትን ቢያዘጋጅ ሰላምን እያስጠበቀ ነው ወይንስ ምንድነው የምንለው? ሰላምን እያስጠበቀ ነው። ወታደሮች የምን መገለጫ ናቸው? ሰላምን የሚያስጠብቁ ናቸው እኮ። የሌላ ጠላት አካል እዋጋለሁ ብሎ የሚመጣን አካል ለመከላከል ወታደር ቢያዘጋጅ አንድ መንግስት ሰላምን እያስጠበቀ ነው የምትሉት? ኢስላም ላይ ሲሆን ለምንድን ነው ጓም የምትሉት? በኢስላም ያለው ይሄ ነው። ሊጋደሏቸው የመጡ አካሎችን ብቻ ነው አለ ኢስላም። ወታቻለ አይደል? ሊጋደሉ የመጡን አካል ወቃቲሉ ፊ ሰቢልላህ الذين يقاتلونكم አለ። ሐታ የሚገርማቸው ተጋደሏቸው የሚለው ሙስሊሞች ካፊር ብቻ አይደለም። አንድ የሚታደርገው ካፊርን ብቻ ሳይሆን ሙስሊምም ሆኖ ራሱ ጋደላለሁ ካለ ተጋደሉት ይላል አላህ። الله بسورة الحجرات لا يمنع له وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فأت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين وإن طائفتان من المؤمنين اقتتلوا فأصلحوا بينهما كمؤمنان هون ሁለት ጭፍሮች ቢጣሉ በመካከላቸው አስታርቁ መጀመሪያ ለአምላክ አላህ አስታራቂዎችን በጣም ይወዳል። እሺ አንታረቅም ብሎ አንደኛው ጭፍራ በሌላኛው ወሰን ቢያልፈስ ተጋደሉት ያንን አለ። ሙስሊም ቢሆንም አየህ አይደለ? ተጋደሉ የሚለው ከሃዲያኖችን ብቻ አይደለም። ሙስሊምም ሆኖ ሰላምን አልፈልግም በጠብጣለህ የሚል ካለ እርሱንም ተጋደሉት አለ። ለምን? ሰላምን ለማስፈን ሲባል። ሰላም አስፈን አልፈልግም የሚልን አካል መዋጋት ሰላምን ከማስፈን ነው። ይታል አይደለ? فقاتلوا التي تبغي على ያችን ወሰን የምታልፈዋን የምእመናን ጭፍራ ብትሆንም ተዋጓታል። حتى تفيء إلى أمر الله ولا الله تأزاز ولا سلام اسكت من أدرس نبياتنا صلى الله عليه وسلم حديث لا يبنانه لا تتمنوا لقاء العدو وسلوا الله العافية أدراتشون كتالات قار تقنايتاشوه مقدادلن ان لا تمنيو يلقونس بأنانتم بالنرسل مكاكل الله سلام ان دياسفن تسأليوالو يهين هو كإسلام ነገር ግን እንጋደላለን ብለው ከመጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም አደራ ወደ ኋላ እንዳትሸሹ አሉ ጠላት ይታል فإن أبوا أنبي ካሉ ግን ጦርነትን እንጂ አንፈልግም ካሉ فلا تتولوا አሉ አደራ ጀርባቸውን ሰጣቸው እንዳትሸሹ አሉ فإن الجنة تحت ظلال السيوف ወጋለሁ ብሎ የሚመጣን አካል የዛኔ ስርዓት ማስያዝ ገደነውና ገነት ከሰይፍ ስር ትገኛለች ብለው ተናገሩ። ለበቀሉ ከምን አይነት ሰይፍ ስር እዋጋለሁ ብሎ አጠቃለሁ ብሎ የመጣን አካል መከላከል የዛኔ ብትሞቱ መስዋዕት ብትሆኑ ወደ ገነት ነው የምትሄዱት አሉ እንጂ ሰላም የሆነን አካል ሄዶ ጫፉን መንካት አይቻልም በኢስላም። ይሄን ያደረገ ሰው ካለ ሙስሊም ነኝ ብሎ አላሁ አክበር እያለ የገደለ ሰው ወላሂ እስላምን አይወክልም። ይሄ እስላምን አይወክልም። እስላም ይሄን ያዘው በሱዳን ላይ የተደረገ ያለ አንዱ አማኝ ሌላውን ምናልባት የሌላውን ተከታዮች ከሆኑ ይሄንን ሙስሊሞች የሚቃወሙት ነገር ነው። ንጹሃንን ሰው እንዲገድል ኢስላም አይፈቅድለትም። ገብታችኋል አይደለ? በየትኛውም ዓለም ይሁን ይሄን ይመስላል። ይህ ከሆነ በመጽሐፍ ቅዱስ ላይ እግዚአብሔር ህፃናቶችን ግደሏቸው ይላል፣ ብላቴናዎችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል፣ ሽማግሌን ግደሉ ይላል። የሚገርምህ ኢስላም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደራ ሴቶችን እንዳትገሉ ይላሉ፣
ሽማግሌ እንዳትገሉ ይላሉ፣ ህፃናትን እንዳትገሉ ይላሉ። እግዚአብሔር ግን በዚህ ተቃራኒ ሴቶችን፣ ሽማግሌን፣ ህፃናትን ግደሏቸው ይላል። ማስረጃ ላሳየህ ነው አጥቼ ያውና ማስረጃ እገዛ መጽሐፍ ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ እግዚአብሔር። በቀሉን የሚያሳየው ህፃናቶችን በመግደል ነው። ተመልከቱ። አሁንም ሄደህ አማሌቅን ምታ አለ እግዚአብሔር። ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ህፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ህፃን፣ ብላቴና፣ ሴቶችን ግደሏቸው እያለ ነው። ሴቱን፣ ብላቴናውን፣ ህፃኑን ግደል። እዚህ አማሌቃውያን እስራኤላውያንን መንገድ ላይ ጠብቀው መጥተዋቸዋልና እኔ እበቀላለሁኝ አለ። ያም በበቀል በማን ላይ ተወጣ? በሴቶች ላይ። ሴቶችን ግደሏቸው አለ። ህፃናቶችን ግደሏቸው። አይሻልም? ሌላ ልጨምርላችሁ? ሽማግሌውን፣ ጎበዙን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ ግደሏቸው አለ። ሽማግሌን፣ ሴቶችን፣ ህፃናቶችን ግደሏቸው። ሌላም በርካታ ቦታ ላይ አለ። እግዚአብሔር ይሄ ብቻ አይደለም። ባመጹት ጊዜ ሰዎችን የሰው ስጋ ያበላቸው ነበር። ኑ ላሳያችሁ። ያመጹትን ሰዎች ከሚቀጣበት ቅጣት መካከል አንደኛው ምንድን ነው ከተባለ የሰው ስጋ፣ የልጆቻቸውን ስጋ ማስበላት። እግዚአብሔር ምን አለ? እስከዚህም ድረስ ባትሰሙኝ በእንቢተኝነትም ብትሄዱብኝ አለ። ባትሰሙት የማይሰሙትን ሰዎች እንዴት እንደሚቀጣ እንመልከት። እስከዚህም ድረስ ባትሰሙኝ በእንቢተኝነትም ብትሄዱብኝ እኔ ደግሞ በቁጣ ሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ። ቅጣቱ ምንድን ነው? የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ አለ። የልጆቻቸውን ስጋ ያስበላቸዋል። አንሰማም ካሉት ተመልከቱ፣ በዚህ ይቀጣቸዋል። ታዲያ አስበልቷቸዋል ወይ ከተባለ አዎ በደንብ አድርጎ እግዚአብሔር አስበልቷቸዋል፣ ቀጥቷቸዋል። እኔ ያን ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት ይላል። ተመልከቱ፣ 2 ሴቶች ናቸው። ታሪኩ ልንገራቸው። እነዚህ 2 ሴቶች እግዚአብሔር ረሃብ ይለቅባቸዋል በዚያች ሀገር ላይ። ቅድም እንደተናገረው በዚያ በረሃብ ምክንያት ልጆቻቸውን ሊበሉ ይስማማሉ። ዛሬ ያንቺን ልጅ እንብላና ነገ የኔን ልጅ እንበላለን ተባብለው ተስማምተው እሺ ተባብለው ከዛ ዛሬ አንደኛዋን ልጅ ቀቅለው አብረው በልተው ነገ ነይ እንጂ አምጪ እንብላ ስትላት እዛ እምቢ ብላ ሸሸገች ያችኛዋ በሚቀጥለው ቀን። ተመልከቱ ምን እንደሆነ። በሰማርያም ታላቅ ራብ ሆነ ይላል። እነሆም የአህያ ራስ በ50 ብር፣ የአህያ ጭንቅላት ማለት ነው። የአህያ ራስ ይበሉ ነበር። የአህያ ራስ፣ የአህያ ጭንቅላት በ50 ብር ገብቶ ማለት ነው። ከነዋጋው አስቀምጦታል መጽሐፍ ቅዱስ። የእርግብን ኩስ የጎሞር 8ኛ የሚሆንበት በ5 ብር እስኪሸጥ ድረስ ከበቧት። የእስራኤልም ንጉሥ በቅጥር ላይ በተመላለሰ ጊዜ አንድ ሴት ጌታዬ ንጉሥ ሆይ እርዳኝ ብላ ወደ እርሱ ጮኸች። ወደ ንሱ ጋር መታ እርዳኝ ብላ ጮኸችበት፣ ልትከስ ነው። እርሱም እግዚአብሔር ያልረዳሽን እኔ እንዴት እረዳሻለሁኝ አላት። ከአውድማው ወይንስ ከመጥመቂያው ነውን አለ። ንጉሱም ምን ሆነሻል አላት። አሁን ሊሰማት ነው። ልትከስ መታ ነው ሴትየዋ። እርሷም ይህች ሴት አለች ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። ከዚያስ በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት። እየከሰሰች ነው። ትላንትና ልጄን ቀቅለን በልተናል፣ ዛሬ ደግሞ እንብላ አምጪ እንጂ ልጅሽን ስላት እምቢ ብላ ካደች። በዛው እንዴት ይሄ ይሆናል? ልበላ ፈልጋለሁ ልጅ ታምጣ ነው። የኔ ልጅ ትላንትና በልተናታለን። እግዚአብሔር ካመጻቸው ልጆቻቸውን አስበላቸዋለሁ አላቸው። አስበላቸው። ይህ ልጃቸው እስላም ላይ መታቸው። እስልምና ገዳይ ነው፣ እስልምና ለሰው ጨካኝ ነው። ለአንድ አይነት ጭከና እስላም ላይ የለም። እስላም ላይ እንዲህ አይነት ጭከና የለም።
የሰውን አስክሬን ብታገኙ እንኳን ያን ብትሰብሩ በህይወት እንዳለ እንደሰበራችሁ ነው ኃጢአቱ ብሎ ይናገራል ኢስላም። ከስሩ ዐዝም ልመይት ከከስሪ ሐይን ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። እንደ አጠቃላይ ህፃናቶችን፣ ሴቶችን፣ ሽማግሌን ግደሏቸው የሚለው እዚህ ጋር ነው ያለው። የዛ መጽሐፋችሁ ጋር በኢስላም ያለው ምንድን ነው ከተባለ ነቢ ሰለላሁ ዐለይሂ ወሰለም አደራ ሴቶችን፣ ህፃናትን፣ ሽማግሌ እንዳትገሉ ነው ያሉት። በኢስላም መገዳደል የሚለውን አንቀጽ ስታዩ ጊዜ ሊጋደሉ የመጧችሁን አካሎች ብሎ አላህ መስፈርት አስቀምጧል። خلاص ይሄ ነው። ከዚህ ውጭ የለም። ጥያቄ ያለው መቀጠል ይችላል። ሰላም አለይኩም ሁሴን። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። እኔ ጥያቄ ነበረኝ። እሺ፣ ክርስቲያንና ሙስሊም አብሮ መጠጣትና መብላት እንዴት ይታያል? አብሮ መጠጣትና መብላት ከእስላም ጋር በማይጋጭ መንገድ እስከሆነ ድረስ ችግር የለው። ለምሳሌ ጎረቤት አሉን በል፣ አንድ ሙስሊምና አንድ ክርስቲያንን እንውሰድና በዚያ ምሳሌ እንስጥ። የሚፈቀድና የማይፈቀዱ ነገራቶች። አንድ ክርስቲያን ጎረቤት ለምሳሌ ቁርስ ሰርቶ ቢጋብዝህ፣ ምሳ ሰርቶ ቢጋብዝህ፣ ራት ሰርቶ ቢጋብዝህ ያ ምግብ ኖርማል ምግብ እስከሆነ ድረስ ችግር የለውም። ያ ማለት ለአምልኮ ተብሎ የተሰራ እስካልሆነ፣ የበዓል ቀን ተብሎ የተሰራ እስካልሆነ ድረስ ልክ ኖርማል ምግብ ቁርስ፣ ምሳ፣ ራት ብለን እንደምንጠራቸው እንደዚያ ከሆነ የዛኔ ስጋ ከሆነ ግን መስፈርት አለ። በመስፈርት ይፈቀዳል። እሱ ቢስሚላህ ወይም በአላህ ስም ብለው የሚያርዱ ከሆነ ነው። አላህ በቁርአን ላይ ሲናገር በሱረቱል ማኢዳ ላይ የመጽሐፍን ሰዎች ምግብ ለእናንተ ፈቅጄላችኋለሁ ካለ በኋላ መስፈርቱን ሱረቱል ማኢዳ ላይ ያስቀመጠ። ምን አለ? ፈኩሉ ሚማ ዚክረ ስሙላሂ ዐለይህ፣ የአላህ ስም ተወስቶበት የታረደ ከሆነ ብሎ አለ። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይህ አለ። ቀጥሎ የአላህ ስም ሳይወሳበት የታረደ ግን እንዳትበሉ ብሏል። ያ ነው። ነገር ግን ይሄ ክርስቲያን ከሙስሊም ሱፐርማርኬት ሄዶ ስጋ ገዝቶ ከሙስሊም ሱቆች ገዝቶ ስጋ ሰርቶ ቢጋብዝህስ ችግር የለውም። የዛኔ ብላት ትችላለህ። እርሱ የሚያርደው ከሆነ ግን ከአላህ ሰዎች በሌላ ስም በርዳ አይፈቀድም። ይህን ይመስላል። የእኛን ምግብስ ተፈቅዶላቸዋል ወይ ከተባለ ከበሉ ተፈቅዶላቸው። አላህ በቁርአን ላይ ወጣዓሙኩም ሒሉን ለሁም ብሏል። የእናንተ ምግብ ለእነርሱ ተፈቅዷል፣ ከፈለጉ አብሏቸው ብሏል። ይሄ ነው። እሺ፣ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ሁሴን ጥያቄ ነብዩላህ አደም አለይሂ ሰላም የተወለዱበት ሀገር ምናምን ሲጽፉ ስሪላንካ ብለው ጽፈው አይቼ ነውና እንዴት እንደዛ ሊሆን ቻለ? አደም የተወለደበት እንትናቸው ማለት ነው ተወለደ ሀገራቸው። አደም አልተወለደም ብዬ ነው። አደም ተፈጥሯል። የመጀመሪያው ሰው ነው። ከአፈር ነው የተፈጠረው እንጂ አደም አልተወለደም። አይዋ እንትናቸውን ማለት ከሰማይ የወረደበት ፍልስጤም። እሺ፣ ለማንኛውም አይዋ ይሄን አስመልክቶ ቁርአን እና ሐዲስ እዚህ ወረደ፣ እዚህ አደገ፣ እዚህ ሞተ፣ እዚህ ሄደ ምናምን ምን የሚሰራልን ነገር አይደለም። ስለ አደም ይሄን ነገር ቁርአንና ሐዲስ ላይ እንደዚህ አልተነገረም። በዚህ ሀገር ኖረ ማባሉ ሳይሆን አላህ Subhanahu Wa Ta'ala ከሰማይ አወረደው። ለምን አወረደው የሚለው ነው። ከዛ በምድር ላይ በምን አይነት መንገድ ላይ ኖረ የሚለው ነው ዋናው ነገር። ከዚያ በኋላ በዳግም ወደ ጀነት የሚመለስበት መንገድ ምንድን ነው የሚለው ነው። ይሄንን ቁልፍ የተፍሲሮች ላይ እናገኛለን። ነገር ግን የቁርአን ሐዲስ ላይ አይደለም። እሺ፣ ያ አሳሳቢ የሆነ እውቀት ቢሆን ኖሮ አላህና መልእክተኛ በነገሩ ነበር። ነገር ግን ያን ያክል አስፈላጊ ነገር አይደለም። የተወረዱ የሚለው ሳይሆን ለምን ወረዱ፣ በምን መንገድ ላይ ኖሩ፣ ከዚያ በኋላ እምነታቸው ምን ነበር፣ ማንን አመለኩ፣ ከዚያ በኋላ ዳግም ወደ ገነት ይመለሳሉ ወይ፣ የሚመለሱበት መንገድ ምን ነበር፣ ምን አሳወቃቸው አምላክ አላህ የሚለው ነው። ይሄ ነው ዋናው ቁም ነገር። እሺ፣ ይሄን ደግሞ አላህ በቁርአን ላይ ይነግሮናል። እሺ፣
እሺ እሺ ሌላ ጥያቄ ደግሞ ጓደኛዬ ናት ጠይቂልኛለችኝ። ሰላት ስትሰግድ ምናምን እንደዚህ ስትወሰወስ ምናምን ሰውነቷን እንደምትቆነጥጥ ነውና ይቻላል ወይ? ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሶላት ስትወሰወስ ሰውነቷን ትቆነጥጣለች? አይዋ ከዛ ከምትወሰወሰው ነገር ለመመለስ ራሷን እንደዛ ታደርጋለች። እሱ አይደለም ምን ያለበት ከምትወሰወሰው ነገር ለመመለስ ወዲያው ትኩረቷን ወደ ሶላት ማድረግ ነው። የምትቀራው ቁርአን ላይ ትኩረት ማድረግ፣ የምትላቸው ዚክሮች ላይ በሶላት ውስጥ ትኩረት ማድረግ፣ በምትሰራው የአምልኮ ተግባራቶች ላይ ሩኩዕ፣ ስጁድ ወልጀልሰ በይነ ሰጅደተይን ይህን ሁሉ ተአሙል ማድረግ ነው። እሱን ማስተንተን እንጂ ጊዜ ሰውነትን መቆንጠጥ አይደለም። ሰውነትን መቆንጠጥ አይደለም። ልጅ እያለሁ ትዝ አለኝ የሆነ ነገር ተራዊህ ስንሰግድ ህፃን እያለን መስጊድ እና ሰዎች ያለቅሳሉ አይደለ? አንድ ጓደኛ ነበረኝና ማህሙድ ይባላል። ሰዎች ሲያለቅሱ በጣም ይገርም። እኔ እንዴት ነው ማለቅስ? ራሱን እየቆረጠጠ ያለቅስ ነበር። ህፃን ነው ዛኔ እየሰገደ ራሱን ይቆረጣል፣ ያለቅሳል። ሰዎች ቁርአኑን እያስተነተኑ ሲያለቅሱ ጊዜ ማለት ነው። እንደአጠቃላይ ሶላት ውስጥ ነው ራስን መቆንጠጥ ምናምን እንደዚህ ይሄ ተገቢ አይደለም። በሶላት ውስጥ የምትሉትን ዚክሮች ማስተንተን ነው ያለባቸው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? إذا قام العبد يصلي فإنما يناجي ربه فلينظر أحدكم من يناجي አንዳችሁ ሶላት ለመስገድ በሚቆም ጊዜ ከጌታው ከአላህ ጋር ንግግር እያደረገ ነው። እባካችሁን ከማን ጋር ንግግር እያደረጋችሁ እንዳላችሁ አስተውሉ ብለው ተናገሩ። የመጀመሪያ ልታደርገው የሚገባው ምንድነው? ወደ ሶላት ወደ መስጂድ ስትመጣ ወይንም ሶላት ለመስገድ በምትቆም ጊዜ ሰማይ ምድርን ከፈጠረው ከአምላክ ከአላህ ፊት ጋር ከእርሱ ፊት ቆሜ ልነጋገር ነው፣ ከእርሱ ጋር ንግግር ላደርግ ነው ብለህ አስብ። እናንተ በምታናገሩት ጊዜ እና እርሱ ይመልስላችኋል ባትሰሙትም እንኳን ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ለታቸዋል። ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም አልሐምዱሊላሂ ረብል ዓለሚን ስትሉ ሐመደኒ ዓብዲ ይላችኋል። الرحمن الرحيم ستلو أثنى علي عبدي مالك يوم الدين ستلو مجدني عبدي إياك نعبد وإياك نستعين ستلو هذا عهد بيني وبين عبدي اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين ستلو هذا لعبدي ولعبدي ما سأل إلى البلوان ይሄን ነገር ያስተነተናችሁ መስገድ የዛኔ ለሶላቱ ትኩረት እንዲኖራችሁ ያደርጋል። ትርጉሙን ማወቅና ያንን ማስተንተን ታቻው ሱብሃን ረቢል ዐዚም ስትሉ ሩኩዕ ላይ سبحان ربي الأعلى ستلو سجر له سمع الله لمن حمده ربنا ولك الحمد ستلو كركوع ست النسو والجلسة بين سئه لنا التحيات من مواقع ترقمون بنام بعد رقاتشه ويكو إذا تكرتاتشه ولا صلاة ولا يهونا እሺ ሱሊ ላይ መጨረሻ ጥያቄ ከዛሬ 3 አመት ምናምን አካባቢ 3 አመት አካባቢ ለሰው ብር አበድሬ ነበርና ስጡኝ እያልኳቸው እስካሁን ድረስ አልሰጡኝም ማለት ነው። እና የዛሬ 3 አመት የላኩት ለምሳሌ 2000 ድርሃም ቢሆን አሁን ላይ 1000 ድርሃም ምናምን ነው የሚሆነው ማለት ነው። ቀንሷል እንትን ምንዛሬ ስለጨመረ ማለት ነው። እና እንዴት ነው መቀበላቸው? አሁን ከ3 ወር በኋላ እንሰጥሻለን ብለውኛል። እሺ ያበደርሻቸው በምን አይነት ብር ነበር? ድርሃም ነው ወይስ የኢትዮጵያ ብር ነው? የኢትዮጵያ ብር ነው ያበደርኳቸው፣ ግን አልሰጡኝም። ከዛ ስጡኝ እያልኳቸው እነሱ አልሰጡኝም ነበረ። የኢትዮጵያ ብር ከሆነ ያበደርሻቸው ዛሬም ያን የኢትዮጵያ ብር ነው የሚመልሱት። ድርሃም ከሆነ ያበደርሻቸው ዛሬም ድርሃም ነው የሚመልሱት። 1000 ድርሃም ከሆነ ያበደርሻቸው ዛሬም 1000 ድርሃም። ዛሬው ጨምራ አነሰሱ ጉዳያችን አይደለም። የኢትዮጵያ 1000 ብር አበደርሻቸው ከሆነ ዛሬም 1000 ብር ነው። ዛሬ ጨምሯል ቀንሷል የሚባል ነገር አይደለም። ሌላ ጥያቄ አለ? አመሰግናለሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ نيدنا الحمد لله. ጥያቄ ነበረኝ። እሺ ሰላት ላይ አንድ ሰው ኢማም ሆኖ ቆሞ ወይም ሱና የሰገደ እኛ ፍርድ ሰዓት ብንቀጥል እንዴት ነው ይታየው? ሶላት ላይ ምን ሱና ሰላት የሰገደ እኛ ፍርድ ብንቀጥል ትችላላችሁ? ትችላላችሁ። እሺ ካሊድ ኮሚቴውን አቋርጥ።
እሱ በአላህ ነብያችንን እየተሳደቡ ነው። ሻራርክልሃለሁ ሄደህ አናግራቸው። ልዝጋና ልሄድ እዛ ምን ትላለህ? ካጅ አዲስ ከሆነ ቲክቶክ እየከፈታችሁ ያላችሁት አላህና መልእክተኛውን ሆን ብለው ቢሳደቡ ላይቮች ልታገኙ ትችላላችሁ። እዚያ ቦታ ላይ አትቀመጡ። ያሳቸዋል። አትቀመጡ እዚያ ቦታ ላይ እሺ። ነው በቃ الله بالقرآن لا يبني له وقد نزل عليكم في الكتاب أن إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم حتى يخوضوا في حديث غيره إنكم إذا مثلهم إن الله جامع المنافقين والكافرين في جهنم جميعا. إذا الله بزي بالقرآن أنكس لاي وقد نزل عليكم في الكتاب بزي بمسحف لاي برقتم وردوا الله شهال بهم الكال من الكال أن إذا سمعتم آيات الله يكفر بها ويستهزأ بها يعني أملاكاتو يا الله أنا قلت سيسالكوا باتشونا سيكار باتشو سيسادبوا كسماتشو بعنا كزوج لا يسوج فلا تقعدوا معهم كالنزيل تسارع بيشكالة تكمتوا على حتى يخوضوا في حديث غيره إنكم إذا مثلهم على إني يسماتشو كوشكالاتشو كالنزيل قالوا أن أنت من نرسام سيوش ناتشو على حتى لا يمكن الناس إن الله جامع المنافقين والكافرين في جهنم جميعا. الله كهديانوچንና መናፍቆችን ባንድ ላይ በጀሃነም ውስጥ ይሰበስባቸዋል አለ። ከሃዲያን ያላቸው ተሳዳቢዎችን ሲሆን መናፍቅ ያላቸው ደግሞ ቁጭ ብለው የሚያዳምጡት ነው። ይሄ ነው ያላቸው። በንጽጽር ስም መሐመድ እንደዚህ እናድርግልህ መሐመድ እንደዚህ ነው አላ። ይሄ ንጽጽር አይደለም። ይሄ ንጽጽር አይደለም። ይልቁንስ ሰዎች ስለ ነብዩ መሐመድ መልካምነት እንዳያውቁባቸው እነዚህን አይምሯቸውን እየደፈኗቸው ነው ተከታዮቻቸው መተው ወደ ሙስሊሞች ጋር እንዳያዳምጡባቸው እንዳይሰሙባቸው ያታቸው ያ ነው ሌላ አይደለም። ጥያቄ ያለ ይቀጥል። እና ደግሞ ሌላ ጥያቄ ነበረኝ እንትን ወደ ስናደርግ ከ3 ጀምረን ወደ መቀነስ እንዴት ይታያል? በ3 ጀምረን 2 ከዛ 1 ወዱስ እናደርግ ጊዜ አንዳንድ ጊዜ ማድረግ ይቻላል። 2 ጊዜ ማድረግ ይቻላል። 3 ጊዜ ማድረግ ይቻላል። በዚሁ በጀመራችሁት በጨርሱ መልካም ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ አድርገዋል። ሐዲስ ላይ ሲናገር ሰሃባው كان النبي صلى الله عليه وسلم يتوضأ مرة ومرة مرتين وثلاثا ثلاثة ብሏል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ያደርጉ ነበር፣ 3 የሚያደርጉ ነበር ተብሏል። ከጀመርከው በአንዳንድ ከሆነ በአንዳንድ መጨረስ፣ በ2 ከሆነ በ2 በ3 ከሆነ በ3። ነገር ግን ቢቀላቀልበት ሰውየው ውዱ ይበላሻል ወይ ከተባለ ላ አይበላሽ። በላጩ ግን በጀመርክበት መጨረስ ነው። ሰላም አለይኩም። አለይኩም ሰላም። እሺ ሰላም ሰላም። እሺ እንትን በቀድር ዙሪያ እኔ አንድ አእምሮዬ ላይ በጣም የሚረብሸኝ እንትን አለ። አሁን አንድ ሰው በ40 ቀኑ ሁሉም ነገር ይጻፍለታል ከተባለ ከዛ በኋላ ደግሞ እንደገና የጀነት ሰዎችን ስራ እየሰራ እያለ መጨረሻ ላይ የጀሃነም ሰዎችን ስራ ሰርቶ ጀሃነም ይገባል የሚለው ሐዲስ ጋር ትንሽ እስኪ በዚህ ዙሪያ በጣም ግራ ያጋባኛል። እሺ አንድ ሰው ከመወለዱ በፊት ይጻፋል የሚባለው ነገር ወደፊት የሚሆነውን አምላክ አላህ Subhanahu Wa Ta'ala ስለሚያውቀው እውቀቱን መሰረት አድርጎ ይጽፈዋል እንጂ እንዲሆንልህ አይደለም የሚጽፈው። አንተ የምትሆነውን ቀድሞ ያውቃል ያውቀዋል። አንተ በራስህ ነፃ ምርጫ ፈቃድ ወደህና ፈቅደህ የምትሰራውን ያውቀዋል አላህ ገና ሳትወለድ በፊት። ይሄን ካላወቀማ አምላክ ሊባል አይችልም ነበር። አምላክ ስለወደፊታችን ሁሉ የሚያውቅ ነው። አምላክ አላህ Subhanahu Wa Ta'ala يعلم ما بين أيديهم وما خلفهم ይላል። ስለታላ ቀድሞ የሚያውቅ ስለሆነ ነው እንጂ ያ የሥራ ውጤት ነው። ወደ ጀነት ወደ ጀሃነም የሚገባው ሰው በሥራ ውጤት ነው ወይ? አዎ በሥራ ውጤት ነው። ማስረጃ በቁርአን ላይ እንዳለ ይሄን ይናገራል። وتلك الجنة التي أورثتموها بما كنتم تعملون على ይችን ጀነት ስትሰሩ በነበራችሁ ስራ ምክንያት ወረሳችኋት ይላችኋል አላህ። ስለ ጀሃነም ሰዎች ሲናገር ምን አለ? فذوقوا العذاب بما كنتم تكسبون ስትሰሩ በነበራችሁ ስራ ምክንያት የጀሃነምን እሳት ግቡና ቅመሱ ይባላሉ አለ። ስለዚህ የሥራችሁ ውጤቶች ናቸው እነሱ። وللذين كفروا بربهم عذاب جهنم ይላል። ለእነዚያ ጌታቸውን አላህን ለካዱ ሰዎች የጀሃነም ቅጣት ተዘጋጅቶላቸዋል ይላል።
ፈذوقوا العذاب بما كنتم تكفرون ስትክዱ በነበራችሁት ምክንያት ይህን የጀሃነም እሳት ቅመሱ ይባላሉ አለ። ስለዚህ ጀሃነም የክህደትና የኃጢአት ውጤት ስትሆን ጀነት ደግሞ የእምነትና የመልካም ስራ ውጤት ናች። እነለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው አለ። የእምነታቸውና የስራቸው ውጤት ነው። ይህ መሆኑ ከታወቀ ያ የጀነትና የጀሃነም የስራችን ውጤቶች መሆኑ ከታወቀ ቀድሞ ተጽፏል ሲባል ጊዜ አላህ ወደፊት የሚሆነውን ስለሚያውቀው ጻፈው እንጂ እንዲሆንብህ አስገድዶ እንድትሰራ ያንን እየጻፈብህ አይደለም ማለት ነው። ገብቶሃል? አንደኛ ይሄ ነው ልታውቀው ይገባል። ሁለተኛው ከዚሁ ጋር በተያያዘ አንዴ ያለኛ ነፃ ምርጫ ፍቃድ ቀድሞ የወሰናቸው ነገራቶች አሉ ወይ ከተባለ አዎ አሉ። ልብ በሉ፣ ስራዎቻችን በእኛ ነፃ ምርጫ ፍቃድ የሚሰሩ ናቸው። መልካም ስራ ይሆን መጥፎ ስራ። ነገር ግን ያለኛ ነፃ ምርጫ ፍቃድ በእኛ ላይ የወሰናቸው ነገራቶች አሉ ወይ ብትባሉ አዎ ትላላችሁ። ለምሳሌ ልጠይቅህ፣ ሜትናንሳ ወንድሜ ሜትናንሳ በአንተ ላይ ለአንተ ምንም ምርጫ ሳይሰጠህ የወሰነብህ ነገራቶች አሉ። ልብ በሉ። በእነዚህ ላይ ደግሞ አላህ እኔ ጥያቄ ይሰማላ እያወራህ ከሆነ ተጠልቀህ ትግባ። ቆይ አንዴ ልጨርስ። ልብ በሉ። የመጨረሻው ቀን ፍርድ በምንድን ነው ብያለሁኝ ቅድም? በእናንተ ነፃ ምርጫ ፍቃድ በተሰጣችሁት መሰረት በሰራችሁት መልካም ስራና መጥፎ ስራ በዚያ ነው የሚፈረደው። አላህ በዚያ ነው የሚጠይቃችሁ። በእናንተ ላይ እንዲሆኑ የወሰናቸው ነገራቶች አሉ። ደግሞ በእነዚህ ላይ ደግሞ አይጠይቃችሁም። አብሽሩ። አላህ ከወሰነብኝ ለምን ይጠይቀኛል የሚል ጥያቄ ስለሚነሳ ነው ብዙ ጊዜ። አላህ በአንተ ላይ እንዲሆንብህ የወሰናቸው ነገራቶች አሉ። ልክ ነው። በእነዚያም ደግሞ አብሽር አይጠይቀህ። ለምሳሌ ከነዚያ ላነሳለህ ነው። እሺ፣ ወንድ ልጅ መደረግህ አንተ ነፃ ምርጫ ፍቃድ ሰጥተህ ነው አላህ ወንድ ልጅ ያደረገህ ወይንስ ምንም ነፃ ምርጫ ፍቃድ ሳይሰጥህ በራሱ ነው ወንድ ልጅ ያደረገህ? በራሱ ነው። አየህ፣ በራሱ የወሰነው ነው። ይሄ ነገ የትንሣኤ ቀን በዚህ ይጠይቀሃል። በዚህ ጀሃነም ጀነት ያስገባሃል። ለምን ወንድ ልጅ ሆነህ ተፈጠርክ ብሎ ይቀጣሃል? አይቀጣህም ማለት አይቀጣህም። ምክንያቱም ይሄን ራሱ ነው እና የወሰነው። ይሄ የጀነትና ጀሃነም መግቢያ ሰበብ ነው ወይ? አይደለም በፍጹም። ኢትዮጵያ ላይ መፈጠርህ አንተን ነፃ ምርጫ ፍቃድ ሰጥተህ ነው በኢትዮጵያ ላይ ልፍጠርህ ወይንስ የት ልፍጠርህ ብሎ አማክሮህ ነው ወይንስ በራሱ ነው ኢትዮጵያ ላይ የፈጠረህ? በራሱ ነው። በራሱ ነው። ነገ የውመል ቂያማ በዚህ ይጠይቃል። ለምን ሳውዲ አልተፈጠርክም ብሎ ይጠይቃል? አይጠይቅም። አይዋ ጥቁር ነህ ቀይ ነህ፣ ምሳሌ ቀይ ነህ ብለን ነው ዘረው። ይሄን አላህ አስመርጦህ ነው ቀይ ላድርግህ ወይንስ ጥቁር ላድርግህ ብሎህ ነው ወይንስ በራሱ ነው ቀይ እንድትሆን የወሰነብህ? በራሱ ነው። በራሱ ነው። ነገ የትንሣኤ ቀን ለምን ጥቁር ሆነህ አልተፈጠርክም ብሎ ይጠይቃል? በዚህ ይቀጣሃል? በዚህ ይመነዳሃል? ላ በፍጹም አያረና። ይሄ ነው እንዲህ አይነት አጭር ነህ ረጅም፣ ይሄንንም ራሱ ነው የወሰነው። አጭር እንድትወል ፈጥሮህ ከሆነ ነገ የትንሣኤ ቀን ለምን ረጅም አልሆንክም ብሎ አይጠይቅም። አላህ ሱብሓነሁ ወተዓላ ራሱ የወሰነብን ነገራቶች አሉ። በእነዚህ ነገራቶችም ነገ የትንሣኤ ቀን አይጠይቀንም። ገብታችኋል? ነገር ግን ስራዎቻችንን አስመልክቶ ጽድቅም የሆኑ ኃጢአት፣ እምነትም የሆኑ ክህደት፣ እነዚህን አላህ ነፃ ምርጫ ፍቃድ ሰጥቶ ለቆናል። ገብታችኋል አይደለ? የዛኔ እርሱ በእነዚህ ነው እንጂ የሚቀጣን በእንትን በራሱ ወስኖ በፈጠረብን ነገራቶች ላይ አይደለም። ይሄ ነው። ይሄ ከታወቀ እሺ፣ ሌላ ደግሞ አንድ የመጨረሻውን አልመለስኩልህም። ያልመለስኩልህን ላስረዳህ። አንድ ሰው ጥሩ ስራን ይሰራል የመጨረሻ ህይወቱ እስኪቀር ድረስ። ከዚያ መጥፎን ስራ ይሰራልና እሳት ይገባል። አንድ ሰው መጥፎ ስራ በመጥፎ ስራ ላይ የሆነና ከዚያ መጨረሻ ላይ ጥሩ ስራን ይሰራልና ወደ ጀነት ይገባል ብለህ የጠየቀው ጥያቄ አለ አይደለ? እሱ ማለት እንደ ምሳሌ ልንገርህ። እንደ ምሳሌ አንድ ሰሃባ ነበር። እድሜ ልኩን ጥሩ አድርጓል። የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነው። ግን ሊሞት ጥቂት ጊዜ ሲቀረው ነብዩ ሰለላሁ ዐለይሂ ወሰለም የእሳት ነው ብለው ተናገሩ። የሚገርማቸው ይወታቻል አይደል? ምን ብለው ተናገሩ? ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሰው የእሳት ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ለምን? ምክንያቱም መጨረሻ ላይ የእሳት የሚያደርገውን ስራ ስለሚሰራ። ያ ማለት ግን የእሳት ነው ስላሉ በጀሃነም ውስጥ በዛ ይዘወትራል ማለት ነው ወይ? ላ
የሚያዘወትራል የማያዘወትራል። ክህደት ከሆነ በሰዓት ውስጥ በዚያ ያዘወትረዋል መጨረሻ ህይወቱ ላይ ቢያደርግ ሰውየው። ልክ እንዲሁ ደግሞ ከክህደት በታች ከሆነ በዚያ በኃጢአቱ ምክንያት ሊቀጣ ይችላል እንጂ ወይም አላህ ሊምረው ይችላል። ነገር ግን በጀሃነም ውስጥ ሊዘወትር አይችልም። ያ ሰሃባ እንዴት የጀሃነም ሊሆን ቻለ ታዲያ? እድሜ ልኩን መልካም ሰርቶ መጨረሻ ላይ ከተባለ በሆነ ጀሃር ላይ ነበር። ጀሃር ላይ ሰሃቦች አንድን ሰው አወደሱት በመካከላቸው። ይሄ ሰው ምንኛ ጀግና ነው አሉ። ማንም ጠላት አይደፍረውም ነበር፣ ቀርቦ አይዋጉትም ነበር፣ በጣም ይችል ነበር። በጣም ባደነቁት ጊዜ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ላኪነሁ ፊናር አሏቸው፣ እዛው መካከላቸው ቆመው። ነገር ግን ይሄ የምታወደሱት ሰው የእሳት ነው አሏቸው። ይሄን ቃል እየሰሙ ነበር ሰዎች፣ አማኞችም አይሁዶችም ሰምተዋል። እዚያው ምን ማለት ነው ከተባለ ይሄ ሰው የእሳት የሚያደርገውን ስራ ይሰራል መጨረሻ ላይ ብለው ትንቢት እየተናገሩ ነው ነብዩ ሰለላሁ ዐለይሂ ወሰለም። ይሄ አንዱ የነብይነታቸው ማረጋገጫ ነው። ነብይ ትንቢትን ይናገራል፣ ወደፊትም ባለው መሰረት ይፈጸማል። ይህ አንድ የነብይነቱ ማረጋገጫ ነው የአንድ ነብይ። ሰሃቦች በጣም ተደንቀው ይሄን ሰው መከታተል ጀመሩ። መጨረሻ ላይ ሰውየው ጠላትን ከተፋለመ ምን ካለ በኋላ እጁ ይቆርጣል እንደዚህ ብቻ። ያንን መቋቋም አልቻለም ህመሙን። መጨረሻ ላይ በያዘው ሰይፍ ራሱን አጠፋ። ወዲያው ይሄን ያዩ አይሁዳውያኖች አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ ብለው መተው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር እስልምና ተቀበሉ። ምክንያቱም የነብይን ሚዛን ያውቁ ነበር አይሁዶች። አንድ ነብይ ከነብይነቱ ማረጋገጫ የወደፊትን ይናገራል፣ ትንቢትን በተናገረው መሰረትም ይፈጸማል። ባለው መሰረት ባይፈጸም ድሮ ሐሰተኛ ያደርገው ነበር። መጨረሻ ላይ ራሱን ያጠፋል፣ ወደ እሳት የሚያደርገውን ስራ ይሰራል ይሄ ሰው ብለው ነብዩ ሰለላሁ ዐለይሂ ወሰለም ቀድመው ነግራቸዋል። መጨረሻውም እንዳሉት ሆነ። ወዲያው ሰዎች መጥተው አንተ የአላህ መልእክተኛ ራሱን እንደማያጠፋ የነገራቸውን ሰው ራሱን አጥፍቶ እኮ ሞት አሏቸው። እና ይህ ነው። ሌላኛው ደግሞ ምሳሌ ልስጥህ። አሁንም ልክ እንዲሁ መጥፎ ስራ ሰርቶ እድሜ ልኩን መጨረሻውን እንደገና ለሞት አንድ ስንዝር ስትቀረው መልካም ስራ ሰርቶ ጀነት የሚገባል ብለው የተናገሩት እንደ ምሳሌ ልክ እንደ አይሁድ ከአይሁዶች መካከል አንድ አይሁድ የነብዩ ሰለላሁ ዐለይሂ ወሰለምን ነብይነት ሰምተው ተረድተው አይሁዶች አንቀበልም ብለው ነበር። ከእስማኤል ዘር ስለወጣ በሚል ለምን ከኢስሐቅ አልወጣም በሚል ማለት ነው። መጨረሻው እነዚህ ሰዎች አንድ አይሁድ ነብዩ ሰለላሁ ዐለይሂ ወሰለምን ከመካ 10,000 ሰራዊቶች መጥተው ሊዋጓቸው ባሉበት ጊዜ ከመዲና ላይ ከሚኖሩ ከአይሁዶች መካከል አንደኛው መጥቶ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጣ። እንቱ የአላህ መልእክተኛ ሆይ እርሶ ነብይ መሆኑን አምኛለሁኝ፣ መስክሬያለሁኝ። ከእርሶም ጋር ጂሃድ ማድረግ እፈልጋለሁኝ፣ ጠላቶችን ልከላከልልዎት እፈልጋለሁኝ፣ ከእርሶ ጎን እንድንሆን ስለታዘዝን ብሎ ተናገረ። ወዳው ሻሃዳ ተቀበለ ሰውየው። ወዳው ከጠላት ጋር ገባ። ወዳው መስዋዕት ሞተ። ወዳው ሞተ። ይህ ሰው ሊሞት ጥቂት ጊዜ እንደቀረችው ነው የመጣ። ሳስቡት አልሰገደም፣ አልጾመም፣ ምን አላለም፣ ምንም መልካም ስራ በህይወቱ አልሰራም። በዛቸው በተሳሳተ መንገድ ላይ ነበር። ነገር ግን ስንዝር ስትቀረው ለህይወቱ ፍጻሜ መልካም ስራን ሰርቶ ወደ ጀነት ገባ። አመነ በአላህ ሱብሓነሁ ወተዓላ። ይሄን ይመስላል። ገብቶሃል ወንድሜ? የህይወቱ ፍጻሜ ሲደርስ ጊዜ አንድ ስንዝር ስትቀረው ለሞት መልካም ስራን ሰርቶ ገነት ይገባል የተባለው እንዲህ አይነቱ ነው። ያኛው ደግሞ መልካም ስራን ሰርቶ እድሜ ልኩን የህይወቱ ፍጻሜ ሲቀር ጊዜ ወደ እሳት ይገባል የተባለው የቀደሙ ሰሃባ አይነት። ያ ሰሃባ ግን በጀሃነም ይዘወትራል አይዘወትርም? ልጆች ላ አይዘወትርም። ለምን ከተባለ ኩፍር አይደለም ራሱን ማጥፋቱ፣ ነገር ግን በዚያ በኃጢአት ልክ ሊቀጣ ይችላል። ይወዳቻል ያ እሺ ጥያቄ ለገተ ያሎ ሰላም አለይኩም። ወአለይኩም ሰላም። እሺ ጎንደሬው ከላይ አስቀድሙት። ጎንደሬው አለ ጥያቄ አለ ደግሞ ላጀ የአሊፍ ብሉት የአሊፍ ሸሚዝ ቀልቀለሽ አንድ ጥያቄ አለችኛ። እሺ ጥያቄ ምንድነው? ጥያቄ ምንድነው? ከሐዲስ ሳይሆን ከቁርአን ላይ አላህ አምላክ ነኝ ያለበትን እንድታሳየኝ እፈልጋለሁ። እሺ አሳያለሁ። እሱ ነው። ሁለተኛ ደግሞ ሌላ ጥያቄ ደግሞ እንዳለኝ እሱ መልስልኝና አብሽር ላሳየ ለውጣና ታሳየኝ እፈልጋለሁ። ቁርአን ላይ አብሽር አሳያለሁ።
ግን አምላክ ነኝ ያለበትን ነው። አምላክ ነኝ ያለበትን ማለት ነው። አብሽር ችግር የለውም አሳያለሁ። ያ ይታያል ጎንደር እኔ ያልኩህ አምላክ እኔ ነኝ እኔ አምላክ ነኝ አለ። እሱማ ያለ እኔ አምላክ የለምና ነው የሚል። ምን ማለት ነው? ያለ እኔ አምላክ ምን ማለት ነው? ኖ ቃል በቃል አምላክ ምን ማለት ነው? ኖ ይለኛል እንዴ? እኔ የፈለኩት እኔ አምላክ ነኝ ነው። በቃ ቃል በቃል አምላክ ነኝ የሚል ምንድን ነው የሚለው? እኔ አላህ እኔ ነኝ ይላል። ያለ እኔ ለምና ተገዛኝ ይላል። ያለ እኔ አምላክ የለም ምን ማለት ነው? አይ እኔ ፈለኩኝ እኔ አምላክ ነኝ ያለበት ቦታ ምን ማለት ነው? አላህ እኔ ምን ማለት ነው? ያለ እኔ አምላክ የለም ማለት ከእኔ በስተቀር ሌላ አምላክ የለም እያለ እኮ ነው። ቃል በቃል እኔ አምላክ ነኝ ያለ ነው የምታሳየኝ ነው ያልኩት። ቃል በቃል ያው ምን ማለት ነው? እኔ ከእኔ በስተቀር ሌላ አምላክ የለም ማለት ምንም ልክ አምላክ ነኝ አምልኩኝ ያለ አሳየኝ። ቃል በቃል አሳየኝ። ያው ይሄው ቃል በቃል ያለ እኔ አምላክ የለም ብሎ አላህ ተናገረ። እንለፈው በቃ ስለሌለ ችግር የለም። ሌላ ልጠይቅህ። እሱ የለም አላመጣልኝም የለም ጠጃም እሺ ጥያቄ ያለ ቀጥል። ያ ቀጥል። ሰላም አለይኩም። የለም ኡሳ አንድ ጥያቄ ነበረኝ። እሺ ጥያቄ አንተ አሁን እንትን መስጂድ ላይ ምናምን አዛን ሰምተን ቤት ሲንሰግድ ቤት ላይ አዛን ማለት አለብን ነው? ቆይ አደግን ሳለን ስደውልን ከው መስጂድ አዛን ከሰማችሁ ሄዳችሁ መስከር አለባችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ من سمع النداء فلم يأتي إلى المسجد فلا صلاة له إلا من عذر አሉ። የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላት الجماعة ያልሰገደ ሰው ቤት ውስጥ ሊሰግድ ሶላት የለውም ብለው ተናግረዋል። እሺ አጋጣሚ ረብሻ ምናምን ቢኖር እና ቤት ቢሰግድ ለደህንነትህ በጣም አስጊ ከሆነ ቤት መስገድ ትችላለህ። ነብዩ ሰለላሁ ዐለይሂ ወሰለም ከፍርሃትና ከንትን ካልሆነ በስተቀር ብለው ተናግረዋል። ፈርቶ ከሆነ ሰውየው የዛኔ ቤት ሊሰግድ ይችላል። ልክ እንዲሁ ደግሞ ታሞ ከሆነ ቤት መስገድ ትችላለህ። እሺ አዛን ማለት ግዴታ ነው? አዛን ማለት ግዴታ ነው? ያ መስጂድ አዛን ከሰማህ ችግር የለውም በቂ ነው። እሺ በቃ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ኡስታዝ? አለን አልሐምዱሊላህ። ሰላም ነው? ደህና ነኝ አልሐምዱሊላህ። አላህ አልሐምዱሊላህ። አላህ ይጠብቅህ። ወላሂ በጣም ነው የምወድህ። የሆነ ጥያቄ ነበረኝ። ለቀጥል። እሺ እኛ ወንጀልን ከአዳም የወረስነው ነገር አለ እንዴ? ኃጢአትን? ላ የለም። ማንም አልወረስንም አይደል? እሺ እፎ የሆነ ጥቅስ ሲጠቅስ አይቼው ነበር። ሰሂህ ሙስሊም 1540 ላይ መሰለኝ። እሺ ኃጢአትን ከሌላ ሰው ትቀበላላችሁ ምናምን ሲል ሰምቼው ነበረ። እሺ አያችሁ አይደል? ኃጢአትን ከሌላ ሰው ትቀበላላችሁ የሚለውን ያመጣና ምን ይላቸዋል? የኃጢአት ውርሰት አለባችሁ ማለት ነው ይላቸዋል። ምን አይነት ቀጣፊ ዲያቆን ነው የምላቸው። ለዚህ ነው ወላሂ ላዚ የሆነ ሐዲስ ከፍትና የሆነ ቁርአን ከፍትና
የራሱን ግንዛቤ ይሰጣቸዋል። ኃጢአትን ትቀበላላችሁ ማለት ነው ከተባለ ኃጢአትን ትቀበላላችሁ ተናግረዋል። አንድ ቤት አድርጉት። እሱ ምንድነው? ኃጢአትን ትቀበላለህ ከተባለ አንድ ሰው በድለው ከሆነ በምድር ላይ የትንሣኤ ቀን ደግሞ ፍርዱ ምንድነው ከተባለ በበደልከው በደልክ ከእርሱ ኃጢአትን ትቀበላለህ። ይሄ ነው። ገብታችኋል አይደለ? ከእርሱ ምን ትቀበላለህ? ኃጢአትን ትቀበላለህ። መቼ? የውመል ቂያማ የፍርድ ቀን ይላል ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ያ ነው። ዛሬ በድለው ከሆነ አንድን ሰው አንድን አማኝ የትንሣኤ ቀን በበደልከው በደልክ ከዚያ ከሰውዬ ቅጣትን ትቀበላለህ። የኃጢአቱን ተሸካሚ ትሆናለህ። የኃጢአት ውርሰት አለባቸው ማለት ነው ሙስሊሞች እያለ እዚያ ያወራቸዋል። ይሄ ነው። ሰላም አለይኩም። አንዴ ማብራሪያ እንደሆናቸው አንድ ሐዲስ ልንገራቸው። ራሳቸው የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ወላሉ ይሄን አስመልክቶ ኃጢአትን ስለመቀበል አተድሩነ መን المفلس አሏቸው ለሰሃቦች። ከሰው ሁሉ በላይ ድሃ ማን እንደሆነ ታውቃላችሁ አሏቸው። ሰሃቦችም ምድራዊ ድህነት መስሏቸው ምን አሉ? المفلس فينا يا رسول الله من لا درهم له ولا متاع له። በመካከላችን ድሃ ብሎ ማለት አንተ የአላህ መልእክተኛ ገንዘብ የሌለው ሰው መጠቃቀሚያ ዕቃ የሌለው ሰው ነው አሉ። ነብዩ ሰለላሁ ዐለይሂ ወሰለም ላ እኔ ምድራዊ ድህነትን አይደለም እያወራሁኝ ያለሁት አሉ። በል المفلس من امتي يوم القيامه አሉ። ድሃ ብሎ ማለት የትንሣኤ ቀን ድህነት ነው አሉና ምን አይነት ድሃ እንደሆነ ተናገሩ። ዛቻል የትንሣኤ ቀን من يأتي بصلاة وزكاة وحج وصوم بحسنات كأمثال الجبال አሉ። የትንሣኤ ቀን ተራራ የሚያካክሉ የመልካም ስራውን ምንዳ ቢቀበል ሰው ይመጣል አሉ። ሰግዶ ጾሞ ምን ብሎ ይሄዳ። ነገር ግን በምድር ላይ የበደላቸው ሰዎች ደግሞ አሉ አሉ። ወያእቲ قد ظلم هذا وسفك دم هذا وقتل هذا። በምድር ላይ ሳለ ግን አንዱን ገድሎታል፣ አንዱን ሰድቦታል፣ አንዱን አንቋሽቷል፣ አንዱን በክብሩ ላይ ተረማምዷል። ከዚያም የትንሣኤ ቀን እነዚያ የበደላቸው ሰዎች ይመጡና ከሰራው መልካም ስራ ያክል ይቀበሉታል አሉ። ተመልከቱ፣ በበደላቸው በደልክ ይቀበሉታል እነዚህ ሰዎች። ከዚያም ኢዛ ነፈደ ማ ዐንደሁ ሚን ሐሰናት አለ ነብዩ ሰለላሁ ዐለይሂ ወሰለም። ይህም ሰው የሚከፍለው መልካም ስራ ይጨርሳል። የበደላቸው ሰዎች ግን ገና አላለቁም፣ ተሰልፈው ይጠብቃሉ። ኡኺዘ ሚን ሰይአቲሂም ወጡሪሐ ዐለይሂ ثم طرح فهو في النار አሉ። ከዚያም የሚከፍላቸው መልካም ስራ ከሌለ ቀጣዩ ምን ይሆናል? ከሰሩት ኃጢአት ይያዝና በእርሱ ላይ ይሸከማታል፣ እሱ ይቀበላል። ለምን? በበደላቸው በደልክ። ከዚያም ወደ እሳት ይወረወራል አሉ። አሁን ኃጢአት ይቀበላል ሲሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ይሄን እንጂ የኃጢአት ውርሰት አለባችሁ ማለት አይደለም። በበደለው በደልክ ነው። ማስረጃ እያላቸው ነው ክርስቲያን ልጆች። ወደ ቤት ሲመለስ አውጥቻ ሳይቻለሁ ማስችር ነው ያለው። አንድ ታገሱ፣ አውጥቻ ሳይቻለሁ አላሁ አክበር አላሁ አክበር أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على الفلاح
حي على الفلاح